አሁን ደግሞ እኔ ማውቀው እኔ ከባሌ ጋር ከተጣለው እኔ ባለትዳር ነኝ፣ ወልጅ ያለው ልጅ አለ። ልጅ በመሀል ያለው ሰው ከተጣላ ወይስ የኔ ጓደኞች ለእኔ ቅርብ የሆኑ ሰዎች ባሌ ሄዶ ይናገራል እኔ ካጠፋሁት፣ ወይስ እሱ ካጠፋኝ ለእሱ ቅርብ የሆነ ሰው አውራለሁ በጣም በገባባው ሰው ካለ። ከዛም ደግሞ የባሴ ነገር ከሆነ የእሱ አባት አለ የኔ አባት አለ እና ተጣልቼ ወደ ቤተሰብ ጋር ከሄድኩኝ የሀገር ሽማግሌ ሄዶ ማለት ያስታርቁናል። ማይታርቅ ከሆነ አንድ እንትን ማስጠንቀቂያ ይሰጣል። ይሄ ነገር ከደገምክ እንትን ፍቺ እንዲፈጽም ምናምን ይደረጋል። ለእኔ አንድ ወረቀት ለሱ አንድ ወረቀት ተፈራርመን በዛ ቃል ክዳን ይኖራል። ማጥፎ ባላችሁ ከሆነ ማለት ነው። ውጪ የሚሮጠው የሴት ቂጥ የሚወድ ከሆነ ማለት ነው። ላይክ ዲስ አማቻችን ማለት ነው። እና ማስጠንቀቂያ ይሰጣል። በዛ ማስጠንቀቂያ ላይ ተሰብስበው ከተቀመጠ ይቀመጣል። ካልሆነ ሽማግሌዎች የወሰኑት ውሳኔ ሂጄ ቀጥታ የት ነው ሰማንያችን ሂጄ ማዘጋጃ ነው የሚሄደው 45 ወጋትቼ ማለት ነው። ሄጄ እንትን 2 ቦታ ፈርሜ ይለቀዋለሁ። ከዛን ግን በልጃችን መሀል ከገባ ያው እሱ የተሰጠ ሰዓት አለ። እሱ ተጠቅሞ ይሄዳል። እኔ ማየት አይችልም። አማረሽ በቃ አሁን ወደ አንቺ እመልሳለሁ አይልም። ምክንያቱ በቃ አብቀተናል። ግን የቤተሰብ ጠልቃ ገብቶ ወንድሜ ተጎርቷል፣ ወንድምሽ ሚስት የሚባለው አገር የትም ዓለም ላይ የለውም። ያለው በስቡታጅራ ላይ ለዶላር ብቻ። አዎ የሴት ክብር ዝቅ፣ የአማቾች ክብር ዝቅ እና ከዓለም ተነግሮ ተሰምቶ ማያውቀው ነገር የምናውቀው እዛ ነው። ግን ኮሜንተሮች ደግሞ ጀግና የሚሉት ምንድን ነው? እንትን ላይ ነው ያደጉት መናሪያ አካባቢና እንደዚህ ዝም ብሎ ከሰማይ የተወረወሩ ሰዎች አረብ ሀገር በሱዳን በኩል እግር የመጡ ሰዎች ናቸው። በጥያራ ሳይሆን በእግር የመጡ ሰዎች መሄጃ የለም፣ ሀገራቸው የለም፣ ዘመድ የለው፣ አዝማድ የለው፣ እናት አባት የለው፣ ባል የለው፣ ትዳር የለው። ከትዳር ከምን ዛውት የሆኑ ሰዎች በቃ ዝም ብሎ ጀግና ነው የሚሉት። አይዋ እንደዛ ነው ሀሳቤ። ደከምኩኝ። በነገርሽ ላይ ቲጂ መልስሽ ነው። እኔ አልገባኝም። መልሴ አልተመለሰልኝም። ምክንያቱም እኔ አልገባኝም፣ አልመለስሽልኝም። ቀጥይ። የትኛው መልስ አልገባኝም። የትኛው ቦታ ላይ እንዴ? ጠየቁሽ እኮ በመጀመሪያ አይ ልትጠይቅ ትችላለች፣ ልትል ትችላለች፣ ወንድሟ ወክላ ልታወራ ትችላለች ወይ? ይሄን አንድ ጥያቄ ራሱን የቻለ ነው። በሁለተኛ ትዳር የያዛችሁ አላችሁ። በትዳር ላይ አንድ ነገር ቢፈጠር መጀመሪያ እኔ እህት ቢሆን እንኳን ታላቅ እህት አለች፣ እንደ እናት እንደ አባት ምትክል ልትሆን ትችላለች። ሁለቱም አቅርባ ቪዲዮ ይዛ ወይ 20 ደቂቃ 30 ደቂቃ አይደለም፣ እንደ ሴት እንደ እህት ከተቆረቆረች በውስጥ ለማስታረቅ ለመምከር ትችላለች። እቺ ሴት ብዬ እኔ እንደማስበው ማለት ነው። ልትመክር ትችላለች፣ ልታስታረቅ ትሞክራለች እንጂ ባልና ሚስትን ተጣልተው አይፈልግሽም ወንድሜ። እኛ በነገራችን ላይ ቪዲዮ አላሉ እንጂ እኛ ያየነው ነገር የለም። በአይናችን እስካላየን ድረስ ሲቀረጽ እስካላየን ድረስ ቪዲዮ አለች ስላሉኝ እኔ አላምንም። ወይን ሩታ እንዲያርጋለች ስላሉኝ እኔ አምኜ ሊቀበል አልችልም። ምክንያት አላየውም። በአይኔ ያየሁት በጆሮዬ የሰማሁት ብቻ ላምን ልችልም እንጂ አላየሁትም። ይሄንን በአይኔ አላየሁም። እኔ ቪዲዮ ሲቀረጽ ቪዲዮ ተቀርጿል ብላ ነው በዛ ልክ እንትን ያለችው። እኛ ቪዲዮ አላየንም። ግን ድማ ከቪዲዮ ተቀርጾ ሩታ እንዲህ ብታደርግ ለወንድም የሚሽት ነው ብላ ብታስብ እቺ ሴት ለምን በውስጥ ሂዳ መምከር አልቻለችም? መጠየቅ ለምን አልፈለገችም? ወንድማ ወክላን በዚህ ልክ መናገራስ ትክክል ናት ወይ? የወንድማችሁ ምሽት አደባባይ ላይ ወጥታችሁ አዋርዷት፣ የወንድማችሁ ምሽት አደባባይ ወጥታችሁ ከፍና ዝቅ አድርጓት ነው ምትለን የምታስተምረን ለኛ። የወንድማችሁ ምሽት የሆነ ጥፋት እንኳን ብታጠፋ ወጥታችሁ አደባባይ ልክ በዚህ ልክ እርገጧት። አሳልፋችሁ ለሚዲያ ስጧት፣ አሳልፋችሁ ለህዝብ ስጧት፣ አሳልፋችሁ ለማንም ሰው ሰጥታችሁ ማሰደብ ማስረገጥ ትችላላችሁ። ወንድማችሁ እንደማይፈልጋት ወንድማችሁ ወክላችሁ መጥፎም ጥሩ መናገር ትችላላችሁ። ለወንድማችሁ ምሽት ብላ ነው ለእኛ የምታስተምረን ያለችው ወይስ ምንድን ነው? ይሄንን በምን መልክ ነው የምትረዱት እናንተ? የብዙዬ ስራ በምን መልክ ነው እናንተ የምትረዱት የሚችሉት? የወንድም ምሽት አውጥቼ አደባባይ መስጠት፣ የወንድም ምሽት ምላት ወድሻለሁ የምላት ሴት አውጥቼ ሜዳ ላይ ማስረገጥ ማሰደብ፣ አንድ ጥፋት አጠፋች ብዬ ለህዝብ ለአደባባይ አውጥቼ ማስረገጥ ነው ወይ ምንድን ነው የምማረው? እኔ ከብዙዬ
ምንድን ነው የምትማሩ እናንተስ? ይህን ጥያቄ ስለሆነብኝ ነው እና እንድትመልሱልኝ። እኔ ልመልስልሽ። እኔ ልጨርስና ከኔ እንትን ያላችሁ ደግሞ መመለስ ትችላላችሁ። አሁን ትራስ ያለችዋ ጥያቄ ላይ ምሳሌ አሉ እንደዛ አይነት በድብቅ ማንነታቸው ያልታወቁት አለ። ባልና ትዳር መሀል ቤተሰብ ጣልቃ ገብቶ ትዳራችሁ የሚያፈቱት አለ። እህት ወንድም በመሀል ገብቶ ማለት ነው። እንደዚህ ሰዎች ምንድነው በወንድማችሁ የሆነ ነገር ካለ የሚቀና ሰዎች ናቸው። የኔ ወንድም ከኔ የተሻለ ህይወት እየኖረ ነው። የኔ ወንድም ከኔ አማራ ሙት አርጌ ሙት አርጓት። ኧረ ቤቱ ድምፅ አይፈልግም። ሙት አርጉ። ትራስ ሙት አርጊያት። እሺ ውዴ ይቅርታ። እና የወንድማችሁ አሁን ምሳሌ እህቴ በእኔ የምትቀና ከሆነ እህቴ ማለት ነው እኔ ከሷ የተሻለ ሰው ባለትዳር ናት፣ እኔም ባለትዳር ነኝ። እኔ ከሷ የተሻለ ህይወት ከኖርኩኝ በእኔ የምትቀና ከሆነ የሆነ ያልሆነው ነገር መታ ጆሮ ላይ ትናገራለች። እንደዛ አይነት ወሬዎች ማለት ነው። ይህን አንዳንድ ደግሞ የባሌ ቤተሰብ ልክ እንደዛው ናቸው እና ከኔ የተሻለ ኑሮ እየኖረ ነው የሚለው ቅናትም ይይዛን እና የሆነ ቀዳዳ ካገኙ በዛ መንገድ የሚሄዱት አሉ። ይህን አንዳንድ ቤተሰብ ደግሞ ጥቅመኛ የሆነ ቤተሰብ አለ። ምንም ነገር አንቺ የዛ ቤተሰብ ዋጋ ብትከፊ ማይታዩ ቤተሰብ አለ እና እቺ አሁን ሴትዮዋ ያለችው ምንድን ነው? ባልና ሚስት መሀል ገብታ መናገር አትችሉም። ምክንያቱ ባልና ሚስት በሽምግልና ምናምን በኒሳ አባቶች ምናምን ያልታስተካከለ ኑሮ ቢሆን ኑሮ መታ ከካሜራ ጀርባ ሰደበችኝ አልሰደበችኝ ከካሜራ ጀርባ መክረኝ እኔ መመለስ እኔ ካጠፋው የወንድሟ ሚስት እኔ ካጠፋውኝ መክራ ሁለቱ አንድ ላይ አስቀምጣ እኔና ባሌ አስቀምጣ መናገር ትችላለች። በህዝብ ሳይሆን እንኳን ጎረቤት ሳይሰማ እሷና ፈጣሪ እኔ ባሌ ሲሰማ እኔ ያጠፋሁት ነገር ካለ እየወቀሰችኝ እኔ መናገር እሱን ወቅሳ ሁለቱ አንድ ላይ ማደርግ ግድ ይላል። በመሀላችን ልጅ ካለ ለልጃችሁ ብላችሁ ሁለታችሁ አጠፍታችኋል ተመለሱ ብላ ልትመክር ትችላለች። ይሄ በካሜራ ጀርባ ካሜራ እንኳን ሳይሆን ማለት ነው ጎረቤት ሳይሰማ በድብቅ ማለት ነው። ይሄ ማለት ለወንድሟና ለቤተሰቦቿ ያለው ክብር ማሳየት እና እቺ ሴትዮዋ በሷ በኩል የሚመጣ ምንድን ነው? አንድ ባለትዳር መሀል ገብተን መፍት እንዳለ እኔ እህት ነኝ እኔ መፍት አለኝ መናገር እችላለሁ በቃ ምናምን የሚለው ሀሳብ ነው እዚህ ጋር። ስለዚህ እቺ ዶልፊኖ ትክክል አይደለችም። ትክክል የሚሉት ደግሞ እንደ ዶልፊሞ አይነት ቤተሰብ ያሳደጉና እንደ ዶልፊሞ አይነት ኑሮ የሚኖር ሰው ናቸው ብዬ ነው ማምነው። ከኔ የተሻላችሁ ደግሞ ሂዱበት። አዎ እስኪ አንዴ እኔ ደግሞ ትንሽ ልጨምርላችሁ። ሲጀመር ውዴ ማለት ነው ልንገርሽ ሲጀመር የእውነት እንደዚህ አይነት ስራ ስላለ አይደለም መቶ እየሰሩልን ያሉ። ሲጀመር ይሄ ስራ የተኛው ሚስት ናት የባሏ እርቃን ፎቶ ለጓደኛው የምትሰጠው? እኛም ማስተማር ከፈለጉ የተኛው ሚስት ናት እስካሁን የባሏ እርቃን ሰጣ የተባለው? ወይስ የባሏቻችሁ እርቃን ፎቶ ለሌላ እንዲሰጡ ነው የሚያስተምሩ? ይሄም መያዝ አለብሽ ለዛ ጥያቄ የሚሆን። ሁለተኛ ነገር ደግሞ የባል ሚስት የባል እህት ወንድሟ በቤተሰቦቹ ፊት ሚስቱን አልፈልግሽም ብሏት ሲወጣ ለምን ካሜራ ይዛ አልፈልግሽም አልካት በእኛ ፊት ሞራሏ እንደሚነካ አታውቅም ወይ ብላ ብዙ ይዛ መጥታለች እንደ ወንድሟ? ለዚህ ጥያቄም ሌላ ጥያቄ ማለት ነው ይዛ መጥታለች። ኢቭን እኛ የምናውቀው ወንድሞቻችን ወንድሜ ሚስቱን በኔፊት የሆን ነገር ከዚያ ያለፋት ወንድሜ አውጥቼ ነው ረግጠው እኔ በስድብ ሳይሆን በመነጋገር እነግረዋለሁ። ልክ ልኩን ሰጠዋለሁ። ቢኮዝ ሴት ናት እንደኔ ሴት ከሆነች ብዙ ያኔ ለምን ወንድሟ ፊት ሩታን አልፈልግሽም ብሎ በሩ ከፍቶ ሲወጣ በውስጥ ጨርሰነዋል ከምትለን ቪዲዮ ይዛ ለምን በሩታ ቪዲዮ ይዛ እንደምትናገር ለምን የወንድሟን ይዛ አልመጣችም ቪዲዮ ላይ? ለምን በእኛ ፊት እንዲህ አልካት ብላ ለምን አልወቀሰችውም ያኔ? ሲቀጥል ደግሞ ወንድሟን ወክላ ነበር ሩታን መንቀፍ የነበረባት ወይስ ወንድሟን መጥቶ ከወንድሙ በኋላ መታ ነበር ሩታ መንቀፍ የነበረባት? ይህም ማካተት አለባቸው። ስለዚህ የእነዚህ ስራ አንዳንድ ጊዜ እኛ የሚያስተምር ነው የምናመጣው።
የሚያስተምር ነገር ነው። ይሄ እያስተማሩን ያሉ ላለው ነገር መስተካከል ሳይሆን አዲስ ነገር እያስተማሩን ነው። ፎር ኤግዛምፕል ውሽምነት በይፋ እንደሆነ ባለትዳር በይፋ ድሮ በድብቅ ነበር ውሽምነት። አሁን ግን በይፋ ሴት እንደሚያዝ እንደመላላጥ እንዳለበት አራስ ሚስቱን ትቶ ባህርና ውሃ ውስጥ መግባት ኢቨን ገላ ለገላ እንደዚህ ጥብቅ ማለት ነው እያስተማሩ ነው። ሌላ ነገር ደግሞ የባላችኋችሁን ገላ ስትጣሉ የባላችኋችሁ ገላ ቀርጻችሁ ባሎቻችሁ ወደ ቤት መመለስ ነው ያስተማሩን ያሉ። ሌላኛው ደግሞ ወንድምህን ተክተ ሚስትህን መስደብ፣ መርገጥ፣ ኢቨን ባለፈው ባግራውንዷ እያነሳ መንቀፍ ነው ያስተማሩን ያሉ። ይሄ ደግሞ ሊያስተምረን አይችልም። እኛ ማስተካከል አለባቸው። ኢቨን መድረግ ያለባቸው አመንዝራ ሄርሜላ አብርሃም የራቁት ፎቶ እንዲይዝላትና ቢያስፈራራት አዲስ ነገር አይደለም ያለን ነውና ሰውም ያስተምራል። ገባችሁ? ሩታስ ላይሆን የአብርሃም መያዝ ነበረባት። አብርሃም የአመንዝራ ፎቶ ይዝና ገባችሁ ማስፈራራት። ምክንያቱ የሰው ባል ከሰው ባልና ከማታቂ ወንድ መባለጉ ትርፉ ይሄ እንደሆነ ማስተማር ነበረባቸው። እነሱ ግን ሌላ ነገር እያስተማሩን ነው። ስለዚህ ሌላ ሀሳብ ካላችሁ ደግሞ ተናገሩ ማለት ነው። ይሄ ማለት ነው። ስለዚህ የአብርሃም ሙሉ ቤተሰቡ እስከ ቤተሰቡ ነው የገባበት የድራማ አይደለም። እስከ ሙሉ ቤተሰቡ የሚያስተምሩን ያሉ ነገር የምር ነው። እኔ ግራ እየገባኝ ስለሆነ ከምሽት ላይ ምሽት መደረብ እንደሚቻል፣ የወንድም ምሽት መርገጥ እንደሚችል፣ ወንድም ዝሙት ሲሰራ ዝም ብዬ ማየት እንደሚችል፣ የዛ ድማ የወንድ ራቁት ፎቶ ይዤ ብዬ በአደባባይ ላይ ወንድሜ የራቁት ፎቶ ለማንያሽ ብዬ የወንድሜ ምሽት መስደብ እንደምችል ነው እያስተማሩን ያለው። አዲስ በቃ ማለት የድሮ ዘመኑ ቀርቶ አዲስ ዘመን እንደመጣ እንደዚህ አይነት አድርጋችሁ ተማሩ። ትምህርት ነው ወይ ምንድን ነው? እኔ ግራ ገባኝ እኮ የምሬ ነው። ብዙዎቹ አሁን ዩቱብ ላይ በተለይ ዩቱብ ላይ እየሰራችሁ ያላችሁ እህቶች ያላችሁ እና ሁላችን ማለት ለገንዘብ ይሆናል እናንተ የምትሰሩ እነሱም ለገንዘብ ነው የሚሰሩት። በእርግጥ ግን ምንድን ይሄ ነገር ብላችሁ አገናዝባችሁ ታውቃላችሁ ወይ? አስባችሁ ታውቃላችሁ ወይ? ሁላችሁም የምትከታተሉ ሰው ነን አይደለ? እንደ ሰው እናስባለን እና ማየት ብቻ ሳይሆን አይተን ይሄ ነገር ስለኛ ምንድን ነው የሚሰጠን ያለው ነገር ብላችሁ አስባችሁ ታውቃላችሁ? ግማሻችን ጀግና ጀግና እንዲህ ነው ትክክል ነው በዚህ ሄድበት ሂጅበት ምናምን እንላለን። ግን ይሄ ነገር የሚሰራ ያለ ለህዝቡም ወይ ሆነ ለትውልዱም ሆነ ለምንም ነገር ከምንም ነገር ያፈነገጠ ነገር ነው ይሄ ነገር እየተሰራ ያለ። በእርግጥ እነሱ ዶራቸው ነው የሚያውቁት፣ ዶራቸው ናቀው እንጂ ለሰው አልተጨነቁም ያሉ፣ ለህዝቡም አልተጨነቁም። የሚፈልጉት ቢዩ ነው፣ የሚፈልጉት ላይክ ነው፣ የሚፈልጉት ህዝቡ የነሱ ወሬ እያደረገ በእነሱ ሰው እንዲያወራ በእነሱ ሰው እንትን እንዲል ነው የሚፈልጉት። ግን የሚያመጡት ነገር ለእናንተስ ምንድን ነው የሚያስተምረው? አንቺ ትክክል ነች ስትሏት ያቺ ልጅስ ምን ይዛ ነው የመጣችው? አብርሃምን ትክክል ነች ስትሉት አብርሃምስ ምንድን ነው ይዞ የመጣ? ምንድን ነው እየሰራ ያለ? ሩታን ብትሆም እንደዛ ምንድን ነው እየሰራ ያሉ ብላችሁ እያሰባችሁ ነው ወይ ቪዲዮ መሰሩ ወይ ዝም ብላችሁ ነው ትክክል ነህ ትክክል ነሽ ሂጅበት ሂድበት ምትሉት? እዚህ ድማ ራስ በራሳችሁ እየተረገጣችሁ ማለት